ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ የሚቀርብላችሁ በምድር ኃይል ፎሬን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ የሚደርሰው የቅዳሜ ጥር 2 ቀን 2018 ዓ.ም የሞርስ አጀንዳ እነሆ ጀመረ። ከሌሎች ከሁሉም ሀገራት የተለየና ጥልቅ ትርጉም ያለው ልምምድ ነው እያደረገች ያለችው። የመጀመሪያው ህጋዊ ተቀባይነት ነው። ምን ማለት ነው? ባህር በር ባይኖራትም ከባህር ኃይል ሀያላን ጋር እኩል ልምምድ ማድረጓ ለወደፊቱ የባህር በር ጥያቄዋ እንደ ባለድርሻ አካል እንድትቆጠር የሚያደርጋት እድል ነው። ከሀያላን ሀገራት ጋር በተለይ ከዚህ ከመረጃ መስመር ልውውጥ ጋር ከፍተኛ የሆነ ኢንተለጀንስ ሼሪንግ ይፈጥራል። ይሄ መርከቦቻችን አደጋ ከማጋጠማቸው በፊት አስቀድሞ መከላከል የሚያስችል አቅም ይሰጠናል ማለት ነው። በዶክተር አብይ አህመድ የተመራው የለውጥ ኃይል በ2010 መጋቢት ወደፊት ሲመጣ የመጀመሪያ ስራ ያደረገው መከላከያን የሪፎርም ስራ ማስቀደምና እግረ መንገድም የባህር ኃይል መገንባትን ነበርና ይሄ ልምምድ ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ሰላምና ደህንነት ላይ ድርሻ እንዳላት አንድ ማረጋገጫ ነው። ለዚህ ባህር የለህም አያገባህም የሚለውን የሴራ ትረካ በዲፕሎማሲያዊ መንገድ በደንብ አድርጎ ይሰብረዋል። በዛ ነው አሁን እየተንጫጫ ያለው ሌላው አካል ማለት ነው። የተወደዳችሁ ቤተሰቦቻችን በዛሬው የሞርስ አጀንዳ ለተከታታይ 7 ቀናት በደቡብ አፍሪካ የባህር ላይ ልምምድ ለማድረግ ትናንት ጥር 1 ቀን 2018 ዓ.ም ወደ ባህር በወጣው የኢትዮጵያ ባህር ኃይል ላይ ትኩረቱን ያደረገ ርዕሰ ነገር ነው። ከዘወትር የሞርስ አጀንዳ ተንታኝ የመቻል የልህቀትና የአመራር ማበልጸጊያ ማዕከል መስራችና ዋና ስራ አስፈጻሚ ከ20 ዓመታት በላይ ጋዜጠኛና የማህበረሰብ ሳይንስ ተመራማሪ ከመሐመድ ሲራጅ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቅድሚያ ለጋዜጠኛ መሐመድ ሲራጅ ምስጋናዬን በእናንተ በሞርስ ቤተሰቦች ስም ይድረስልኝ። እንደምን አመሸ መሐመድ? እንደምን አላችሁ አድማጮች? እንደምን አለህ ዮባ? አለን እግዚአብሔር ይመስገን። እንግዲህ ቀደም ሲል መግቢያ ላይ እንዳልኩት የኢትዮጵያ ባህር ኃይል ትላንትና ደቡብ አፍሪካ ላይ ለተከታታይ 7 ቀናት የሚቆየውን የባህር ላይ ልምምድ ጀምሯልና እንዴት አየኸው? ከዚህን ጀምርና ወደ ቀጣይ ጥያቄዎች ይሻገራሉ። በጣም አመሰግናለሁ። እንግዲህ የኢትዮጵያ ባህር ኃይል እንደሚታወቀው ከዚህ ቀደም እኛ የነበረን ልምድ ይታወቃል። ይሄ የዊል ፎር ፒስ ደግሞ በራሱ በ2026 የጋራ የባህር ኃይል ልምምድ ለማድረግ የኢትዮጵያን የባህር ኃይል ዳግም ግንባታ ወደ ላቀ ምዕራፍ ለማሸጋገር እንደ አንድ ትልቅ ታሪካዊ ክስተት አድርገን ልንመለከተው እንችላለን። ይሄ ልምምድ እንግዲህ ከወታደራዊ ልምምድነት ባለፈ በጣም መሰረታዊ የሚባሉ ነገሮችን ለሌላው ዓለም ኢትዮጵያ የምታስተላልፍበት እድል ይፈጥራል። እንደምታውቀው ኢትዮጵያ ከዓለም ግዙፍ ኃይሎች ቻይናና ሩሲያ እንዲሁም ከቀጣይ ተጽዕኖ ፈጣሪ ናቸው ከሚባሉት ከግብጽ፣ ከዩኤኢ እና ደቡብ አፍሪካ እኩል መሰለፏ በዚህ ልምምድ ፓርቲስፔት ማድረጓ የኢትዮጵያን ዓለም አቀፍ ተቀባይነትን በደንብ አድርጎ ያሳያል። ይሄ እንግዲህ በዓለም አቀፍ ደረጃ ብሉ ዲፕሎማሲ ይባላል ወይንም ሰማያዊ ዲፕሎማሲ ተብሎ ይቆጠራል። እንደምታውቀው ኢትዮጵያ በብሪክስ ውስጥ ያላትን ታላቅ ተቀባይነትና ተሳትፎ በተግባር ያረጋገጠ ነው ማለት ይቻላል። የባህር ላይ ጦር መሳሪያዎችን ለመጠቀም ከዛ በተጨማሪ ደግሞ የባህር ላይ የሽብር ጥቃቶችና የባህር ወንበዴነትን ለመከላከል የተቀናጀ የባህር ላይ ኦፕሬሽን እውቀትን ለመቅሰም የሚያስችል እድል ይፈጥርልናል። ይሄ ልምምድ ሀገሪቱ በባህር ላይ የሚፈጸሙ በርካታ ድርጊቶች አሉ። እነዚህን ለመከላከል እንዲሁም ለወደፊቱ የራሷን የባህር መስመር ለመጠበቅ የምታደርገውን ዝግጅት የሚያበስር ትልቅ የድል ዜና ነውና
ይሄንን በአንድ በኢኮኖሚ ወይንም በወታደራዊ ዲፕሎማሲ ብቻ የምንመለከተው ጉዳይ አይደለም። በቀጠናው ላይ ያለንን ተቀባይነትና ታላቅ ተሳትፎ በደንብ አድርጎ የሚናገር ነውና አንዳንድ ጊዜ እንደዚህ ያሉ ንግግሮች የግድ በፕሮፓጋንዳ ብቻ ሳይሆን በንግግር ብቻ ሳይሆን አፍ አውጥተው አካል ለብሰው የሚራመዱ ንግግሮች አሉና ይሄ ልምምድ ልክ እንደዛ የኢትዮጵያን ታላቅነት የቀደመ የገዘፈ ሉዓላዊነቷን ለማስከበር በምታደርገው ጥረትና በቀጠናው ላይ ያላትን ተሰሚነት በደንብ አድርጎ በዓለም ላይ የሚያጎላ ልምምድ ሆኖ አግኝቼዋለሁ። እንደ አንድ ኢትዮጵያዊ በኢትዮጵያዊ ስሜት ውስጥ ያለ ሰው እንኳን እኛ ተወላጆቹ አይደለንም የኢትዮጵያዊ ደም ያለን ሌላውም ስለ ኢትዮጵያ መልካም ነገር የሚያስብ ይህ ትልቅ እመርታ ሆኖ ሊያየውና ሊቆጥረው ይችላል ብዬ አስባለሁ። ምናልባት በታሪካዊ ጠላቶቻችን በታሪክ ኢትዮጵያ የባህር በር አልባ እንድትሆን በወቅቱ ይዘውት የነበረው የተባበሩት መንግስታት ድርጅት ዋና ጸሐፊነት መሆንን አጋጣሚ ተጠቅመው የባህር በር እንድናጣ ያደረጉን ሰዎች በዶክተር አብይ አህመድ የተመራው የለውጥ ኃይል በ2010 መጋቢት ወደፊት ሲመጣ የመጀመሪያ ስራ ያደረገው መከላከያን የሪፎርም ስራ ማስቀደምና እግረ መንገድም የባህር ኃይል መገንባትን ነበርና ምናልባት የባህር ኃይል መገንባትን ሲሰሙ እነዚሁ ኪሳራና ወደ ኋልዮሽ ጉዞ እንድናመራ ያደረጉን ወገኖች ሲሳለቁ ነበር። ባህር በር ሳይኖራት በሻይ ስኒ ውስጥ ለመዋኘት ነው ወይ ሌላም ትንሽ ስነ ልቦናንም ሊጎዳ የሚችል ንግግር ያደርጉ ነበር። ትላንትና በኬፕ ታውን ቻይና ናት እንግዲህ ፊት ለፊት የዓለማችን ግዙፍ የጦር መርከቦች ካሰለፉት ውስጥ እና ቻይና ይህንን ነገር ማድረጓ ደቡብ አፍሪካ ላይ የባህር ኃይል ልምምድ ማድረጋችን እንደ ተቋሙ ተከፍቶ ሰልጣኞች ሰልጥነው አመራር ተመድቦለት ወታደራዊ ተልእኮ ተሰጥቶት የናቫል ሚሽን የሚባለውን ተሰጥቶት እዚህ ደረጃ ላይ መድረሱ ለነዚህ ለታሪካዊ ጠላቶቻችንም ሆነ ለሌላው የኢትዮጵያን ማደግ ቀና ማለት አጎንብሳ እንድትሄድ ብቻ ሲመኙ የነበሩ ሰዎችን የሚያስተላልፍላቸው መልእክት አለ ወይ? በጣም ጥሩ ጥያቄ ነው ያነሳው። እኔም ቀን ላይ ያየሁ ነበርና የቀረቡት ትችቶችና ስላቆች እንግዲህ በጣም በርካታ ነገር ያስተላልፋሉ። ሰፋ ያለውን ጊዜ የሚወስደው በዚህ ላይ ይሆናል። መልካም። እንደምታውቀው የባህር ሳይኖር ባህር ኃይል ምን ያደርጋል የሚል የተንሸዋረረ እይታ አለ። በነገራችን ላይ በዘመናዊው ዓለም ባህር ኃይል መገንባት ከባህር ዳርቻ ባለቤትነት ቀድሞ የሚመጣ ቅድመ ዝግጅት እንጂ ሌላ አይደለም። የግድ ባህር ኃይል የሚባለውን ነገር ለማሰልጠን ከባህር ዳርቻ ባለቤትነት ቀድሞ የሚመጣ ቅድመ ዝግጅት ነው። ባህር በር በሌለበት ሁኔታ በልምምድ ላይ መሳተፍ ደግሞ ለወደፊቱ ጥረታችንን የሚጥለው ህጋዊና ፖለቲካዊ መሰረት ይኖራል ማለት ነው። ይሄ ምንድነው ብለን ስንመለከት ዲፋክቶ ወይንም ተግባራዊ ተቀባይነትን የምናረጋግጥበት ነው። ኢትዮጵያ እንደ ሩሲያ ቅድም እንዳነሳ ነው ቻይና እና ግብጽ ካሉ ሀያላን ጋር በባህር ላይ እኩል ተሰልፋ ስትመለከት ዓለም አቀፉ ማህበረሰብ ኢትዮጵያን እንደ የባህር ኃይል ባለቤት እንዲቀበላት ያደርጋል። ይሄን ማወቅ ያስፈልጋል። የባህር በር ባለቤት አዎ እንዲቀበላት ያደርጋል። ይሄ ለወደፊቱ የባህር በር የማግኘት ህጋዊ ጥያቄና ስነልቦናዊ እንዲሁም ፖለቲካዊ ግብዓት ሆኖ ያገለግላል። እዚህ ቦታ ላይ መሳተፋቸው በሌላ መልኩ የሰው ኃይል ዝግጅትን ብትመለከት ባህር በር ሲገኝ መርከብ መግዛት በጣም ቀላል፣ የሰለጠነና ልምድ ያለው መርከበኛ ማፍራት ግን 10-20 ዓመት ሊፈጅ ይችላል። የሰው ኃይልን ገንብቶ መጠበቅ እንዳልኩ መርከብ መግዛት ይቻላል፣ ችግር የለው። ልምድ ያለው ባለሙያ ግን ለማግኘት መርከበኛ ለማፍራት ከ10-20 ዓመት በላይ ይፈጃል። ኢትዮጵያ የቀደመ የባህር ኃይል ግዙፍ የሚባል የሰው ሀብት የነበራት ናት። በአንድም ይሁን በሌላ በሴራ ተበትኖ አሁን ላይ በአዲስ ማንሰራራት ላይ ያለን ዛሬ የሚደረገው ልምምድ ነገ ባህር በር ሲገኝ የሚቆም ሳይሆን የሚረከብ
ዝግጁ ኃይል መፍጠሪያ መንገድ ነው። በሌላ መልኩ ይሄ ሪጂናል ኢንፍሉዌንስ የሚባል ወይንም የቀጠናው ተጽዕኖ ፈጣሪነትን በተመለከተ ቅድም ስናነሳ እንደነበረው ይሄ ልምምድ ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ሰላምና ደህንነት ላይ ድርሻ እንዳላት አንድ ማረጋገጫ ነው። ለዚህ ባህር የለህም አያገባህም የሚለውን የሴራ ትረካ በዲፕሎማሲያዊ መንገድ በደንብ አድርጎ ይሰብረዋል። በዛ ነው አሁን እየተንጫጫ ያለው ሌላው አካል ማለት ነው። ይሄ በባህር ውንብድና ላይ ሰፊ ድርሻ ያላቸው በተለይ ደግሞ የንግድ መርከቦችን ደህንነት በራስ አቅም ለመጠበቅ እንደዚህ ያሉ ዓለም አቀፍ ጥረቶች አንድ የሚያደርጉ ፋይዳ ያላቸው ስልጠናዎች ኢትዮጵያ ከአፍሪካ ቀዳሚ ከሚባሉ ግዙፍ የንግድ መርከቦች ባለቤት ናት። ይሄ የኢኮኖሚ ህልውናን ይጠብቃል። እነዚህ መርከቦች በወንበዴዎችና በሽብር ጥቃት ሲጋለጡ በሌሎች ኃይሎች ጥገኝነት ከመጠበቅ በጋራ ልምምድ የዳበረ የራሳችን ጥበቃ ማንሰራራት ይሄ የኢኮኖሚ ዋስትናችንን ያረጋግጣል። ችግሩ ምንድን ነው? የተደራጀ የሰው ኃይል ይዘን መጠበቅ ኦኬ፣ ባህር ኃይል እንደሚመለስ እናውቃለን። ለሱ ዝግጅት እያደረግን ነው። በጣም ዌል በሆነ ሶፍት ዲፕሎማሲ ተጠቅመን እየተነጋገርን ያለንበት ሂደት አለ። ለዚህ ደግሞ ተገቢው የሆነ የሰው ኃይል ያስፈልገናል። እንዲህ ያሉ ጥምረቶች ከአያላን ሀገራት ጋር በተለይ ከዚህ ከመረጃ መስመር ልውውጥ ጋር ከፍተኛ የሆነ ኢንተለጀንስ ሼሪንግ ይፈጥራል። ይሄ መርከቦቻችን አደጋ ከማጋጠማቸው በፊት አስቀድሞ መከላከል የሚያስችል አቅም ይሰጠናል ማለት ነው። ሌላው በጋራ የመከላከል ሂደት ይኖራል። በተለይ በብሪክስ ጥላ ስር የሚደረጉ ልምምዶች ኢትዮጵያ ብቸኛ እንዳይደለችና መርከቦቿ በአገር ሀገራት ጥበቃና ድጋፍ እንደሚደረግላቸው ትልቅ መረጋገጫ ሆኖ ልትመለከተው ይገባል ማለት ነው። ፈረስ የለም ኮርቻ አለ የሚለው ስላቅ የኢትዮጵያን ወደፊት ራዕይ ካለመረዳት የሚመነጭ እንጂ እውነታው ይሄ አይደለም። ኮርቻው ሲዘጋጅ ፈረሱ ይመጣል። ኢትዮጵያ ጥይት ሲያልቅባት ጥይት አጉራሽ ብቻ አይደለችም። የተረካይ ፍትህ ጥያቄዋን በሰማያዊ ዲፕሎማሲና በጠንካራ ወታደራዊ ዝግጅት የምታረጋግጥ የነገዋ የባህር ኃይል ሀያል ሀገር ናት። የባህር በር ጥያቄያችን የሚጸናው አንዱ ሁሌ እንደምልህ እኔ የመቻል ፍልስፍናን አራማጅ ነኝ። በመቻል ፍልስፍና ውስጥ የባህር ጥያቄያችን ይጸናል። ይሄ መቻላችን በብሔራዊ ጥቅማችን መነሻ አድርጎ በልጆቻችን ቁርጠኝነት ላይ ተገለባ ልምምድ፣ ሀብት፣ እሴት፣ ማንነት ያለው የሰው ኃይል ለመፍጠር እድል ይሰጠናል። ከነዚህ ሀገራት ጋር አብሮ ሆኖ መለማመድ እነሱ ልምምድ ውስጥ እንድትገባ ሲያደርጉ የባህር በር እንደሌለህ እኮ እየነገሩህ እኮ አይደለም። ቢገባን የባህር በራችንን ለማግኘት ዓለም አቀፍ ተቀባይነት አግኝተን ልምምድ እያደረግን ነው ብሎ መመለስ ይቻላል። ዮባይ 7 ቀን በሚቆየው በዚሁ በስልጠና ላይ በዋና ልምምዱ ትኩረት የሚያደርግባቸው 3 አበይት ነጥቦች አሉ። አንደኛው የንግድ እንቅስቃሴዎችን፣ ኢኮኖሚያዊ እንቅስቃሴዎችን በባህር ላይ ከስጋት ነፃ ማድረግ ነው። ሌላው ቀደም ሲል አንተም ለመጥቀስ እንደሞከርከው ወታደራዊ ቅንጅት በዚህ በአባል ሀገራት በብሪክስ ሀገራት ጋር ዓለም አቀፍ የባህር መስመሮች ላይ ያላቸውን ስልታዊ የበላይነትንም ማሳየት ነው። ወታደራዊ ልምምዱ እንግዲህ እነዚህን ያካትታል በዋናነት። ሶስተኛው የመረጃ መለዋወጥ ነው እና ምን ጥቁምት አለው? ቻይና አለች፣ የባህር በር ያላቸው ናቸው። የባህር በር ከሌላቸው
እንደው የሌላቸው እንኳን ሲባል ትንሽ ያው ያመመኝ ነው የባህር በር የሌላቸው እያልኩ ስልህ ምክንያቱም ኢፍትሃዊ በሆነ መንገድ እንድናጣ የተደረገ የአገር ውስጥ ባንዳዎችና የውጭ ታሪካዊ ጠላቶቻችን በጋራ ያደረጉት ድርጊት ስለሆነ ይሄ ምን አንድምታ አለው? የባህር በር ሳይኖራት ቀደም ሲል መልሰልኛል። እንደው አድማጭ ተመልካቾቻችን በደንብ ነጥቡን እንዲይዙት ተፈልጌ ነው። ከነዚህ ሀገራት ጋር መሆኑ የባህር በር እያላቸው የባህር በር የሌላት አንድ ብቸኛዋ ኢትዮጵያ እዚህ ጋር ስትካፈል ለማለት ነው። አንድ ሁለተኛ እንድታያይዝልኝ የምፈልገው ጠቅላይ ሚኒስትር ዶክተር አብይ የባህር በር እንደሌለን እያወቁ ነው በቁጭቱ ውስጣቸው እያለ አደባባይ ሳያወጡት ይሄንን ቅድመ ዝግጅት ሲያደርጉ እርግጥ ነው ቀደም ሲል አንስተነዋል። በርካቶች የጥርሳቸው የኋለኛው ክፍል እስከሚታይ ድረስ ሲስቁ ነበር በኢትዮጵያ ላይ። ያን ጊዜ ግን ይሄ ባህር ኃይል እንደ ተቋም ይመስረት ብለው ሲያቋቁሙ መጀመሪያው ቀን ላይ ምንም ያላሉ። አሁን የባህር በር ጥያቄን ስናነሳ ግን ያን ጊዜ ምን መስሏቸው ነው? ተረት ተረት ነው የመሰላቸው ወይንስ ለጎረቤት የሚሸጥ ኃይል እየሰለጠነ እየተዘጋጀ መስሏቸው ነው? ይህንን እንዴት ተቸዋለህ የሚለው ሁለተኛው ጥያቄ ነው። አያይዘህ መልስልኝ ማሜ። እንደ ቅድም እንዳነሳውልህ የዚህ የዊል ፎር ፒስ 2026 ልምምድ ተራ ወታደራዊ ልምምድ አይደለም። በህንድ ውቅያኖስና በደቡብ አፍሪካ የባህር ክልል ላይ የሚደረግ የኃይል ሚዛን ማሳያ ነው ይሄ ልምምድ። ቅድም አንተ እንዳነሳኸው ባህር በር ሳይኖረን ለሚነሱ ጥያቄዎች ባህር በር ሲገኝ በቂ የሆነ የሰለጠነ ልምምድ ያለው የሰው ኃይል ለማግኘት በቀጠናው ያለንን ተቀባይነት ከፍ ለማድረግ ዓለም አቀፍ ተቀባይነትን ለማምጣት የሚረዳ ሀሳብ አድርገው መውሰድ ብቻ አይደለም። ቻይና የባህር መስመሯን የማጠር ፍላጎት አላት። ለዛ ነው የዚህ ልምምድ መሪ መሆኗ ድንገተኛ የሆነ አድርገህ እንዳትወስደው። አብዛኛው የቻይና ኢነርጂና የንግድ ፍላጎት በዚህ የባህር መስመር የሚያልፍ በመሆኑ አካባቢውን ከምዕራባውያን ተጽዕኖ ጭምር ነፃ የማድረግ ስልታዊ ፍላጎት አለ። ይሄ ሁልጊዜ እንደምንለው አንድ ሀገር ላንተ there is no free lunch ላንተ ማንም ምንም ነገር አያደርግልህ ከሱ ጥቅም አንፃር ቢሆን እንጂ በአፍሪካ ቀንድ እና በደቡብ አፍሪካ በኩል ቻይና ያላትን ወታደራዊ ትስስር በማጠናከር በህንድ ውቅያኖስ ላይ ያላትን የበላይነት ማሳየት ስለምትፈልግ ይሄ ኢትዮጵያ ካላት የዓለም አቀፍና የቀጠናው ተቀባይነት አንፃር እዚህ ልምምድ ውስጥ አለች። ሩሲያን ብትመለከት በዚህ ልምምድ ውስጥ መሳተፏ ለዓለም የምታስተላልፈው ትልቅ መልእክት ይኖራታል። ምክንያቱም ከዩክሬን ጦርነት በኋላ በምዕራባውያን የተጣለባትን ዲፕሎማሲያዊ ማግለል ለመስበር አሁንም በዓለም አቀፍ ደረጃ በተለይ በአፍሪካ ተቀባይነትና አጋር ያላት መሆኑን ለማሳየት ልትጠቀምበት ትችላለች። በተመሳሳይ ደቡብ አፍሪካ እዚህ ላይ በዋናነት እንድናነሳው የፈለኩት ይሄ ሀሳቦች የሚነሱት የከፋዮቹ ሀሳብ ስለሆነ ግብጽና የተባበሩት አረብ ኤሚሬትስ እዚህ በቀይ ባህር ልምምድ ላይ መሆናቸው ከብሪክስ አንፃር ብቻ አይደለም የምናየው። በቀይ ባህር ላይ ቀጥተኛ ፍላጎት ያላቸው አገራቶች ናቸው እነዚህ። በቀጠናው አዲስ የሚፈጠሩ ወታደራዊ ጥምረቶች ውስጥ ተሳታፊ በመሆን ጥቅማቸውን ያስከብራሉ ማለት ነው። በተለይ ግብጽ የኢትዮጵያን ባህር ኃይል እያሳየ ያለውን እድገትና ከሀያላኑ ጋር ያለውን መስተጋብር በቅርበት ለመታዘብ ለመከታተል የራሷን ስልት ለመቀየስ ልትጠቀምበት ትችላለች። ኢትዮጵያ በዚህ ልምምድ ውስጥ ከሌሎች ከሁሉም ሀገራት የተለየና ጥልቅ ትርጉም ያለው ልምምድ ነው እያደረገች ያለችው። የመጀመሪያው
ህጋዊ ተቀባይነት ነው። ምን ማለት ነው? ባህር በር ባይኖራትም ከባህር ኃይል ሀያላን ጋር እኩል ልምምድ ማድረጓ ለወደፊቱ የባህር በር ጥያቄዋ እንደ ባለድርሻ አካል እንድትቆጠር የሚያደርጋት እድል ነው። ሁለተኛ የብሪክስን ፋይዳን መመልከት እንችላለን። በብሪክስ ጥላ ስር የሚደረጉ ወታደራዊ ትብብሮች ኢትዮጵያ በምዕራባውያን ተጽዕኖ እንዳትወድቅ የደህንነት ዋስትና ይሰጣታል። ቅድም እንደተነሳው በቴክኖሎጂ ችግር ውስጥ የኢትዮጵያ ባህር ኃይል አባላት ዘመናዊ የራዳር የኮሙኒኬሽንና የባህር ላይ ውጊያ ስልቶችን በቀጥታ ከባለቤቶቹ እንዲቀስሙ እድል ይፈጥርላታል። ስለዚህ የዚህ የዊ ፎር ፒስ 2026 ልምምድ አንደኛ ዓለም ወደ ባለብዙ ፖላር ወይንም መልቲፖላር የኃይል አስተላለፍ እየተቀየረች መሆኑን በደንብ አድርጎ የሚያሳይ ነው። ኢትዮጵያ በዚህ መድረክ ላይ መገኘቷ የባህር በር ጥያቄዋ የጊዜ ጉዳይ እንጂ የአይቻልም ጉዳይ አለመሆኑን ለወዳጅም ለጠላትም በደንብ አድርጎ ያስረዳል። ሀያላን ለጥቅማቸው ሲመጡ እኛ ለህልውናችን የምንቆምበት ትልቅ መድረካችን ነው። ይኸው ነው። መልካም። እሺ እንደው ተያይዞ ከዚሁ ርዕሰ ነገር ጋር በተገናኘ ምናልባት የልምድ ልውውጡ በራሳችን የባህር በራፍ በራሳችን የባህር ወደብ ላይ አንተግበረው እንጂ ነገ የባህር በር ጥያቄያችን ሲመለስ የሚኖረው ፋይዳ አሁን ቀስመነው የምንመጣው ልምድ በተለይ ናቫል ፎርሱ የሚያገኘው ልምድ በምን ሊገመት ይችላል? ማሚ ያው እንዳልኩ ሶስት መሰረታዊ ነገሮች አይደል ያሉት ይሄ ልምምድ። አንደኛው የንግድ መስመር ደህንነት ነው። ሁለተኛው የዚህ አጠቃላይ የቴክኖሎጂ ሽግግርን መሰረት ያደረገ ነው። እነዚህ መሰረታዊ ነገሮች ለኛ ጀግና ለሆኑ የቀደመ ልምድ ላላቸው የባህር ኃይል አካሎቻችን ራሳቸውን በተሻለ መልኩ እንዲያደራጁ አድቫንስድ እንዲሆኑ። ምክንያቱም ቅድም እንዳልኩ ይሄ የባህር ኃይል ውጊያ ስልት በቀጥታ ከማን ነው የሚማሩት? ከባለቤቶቹ መማራቸው ኢትዮጵያ የባህር በሯን ስታገኝ ቅድም እንዳልኩ የጊዜ ጉዳይ ስለሆነ ስታገኝ በቂ የሆነ የሰው ኃይል የታጠቀ እና የተደራጀ የባህር ኃይል ይኖረናል ማለት ነው። ያንን ቅድመ ዝግጅትና የቀደመ የኢትዮጵያን የባህር ኃይል በአፍሪካና በዓለም አቀፍ ደረጃ ተፈሪ የነበረውን የባህር ኃይል ለመመለስ ሰፊ የሆነ በዚህ ሂደት ውስጥ የሚሳተፉና ስልጠና የወሰዱ አባላት ያስፈልጉናል። ይህን ለማደራጀት አሁን እየሄድን ያለንበት ርቀት ስነ ልቦናዊም ፋይዳ አለው፣ ምጣኔ ሀብታዊም ፋይዳ አለው። ከዛ ደግሞ ያው የቅድመ ዝግጅት ፋይዳ አለው። እነዚህን መሰረታዊ ነገሮች ይዞ በተለይ ኢትዮጵያ ወደፊት ከሚገጥሟት ተግዳሮቶች አንጻር ቅድመ ዝግጅት ማድረጓ በጣም ሰፊ የሚባል አክሴፕታንስ እንዲኖራት ያደርጋል። ለዛሬ ለጥር 2 ቀን 2018 ዓ.ም በባህር ኃይላችን የደቡብ አፍሪካ የባህር ልምምድ ማድረጉን በተመለከተ በያዝነው ርዕሰ ነገር እኔ ማንሳት የነበረብኝን ጥያቄ ለአድማጭ ለተመልካች ማብራሪያና ግንዛቤ ማስጨበጫ ይሆን ዘንድ ያሰብኩትን ጨረስኩ። የቀራል ለምትለው አለ? የቀረው እንግዲህ መላው ኢትዮጵያውያን እንደዚህ ያለ የድል ዜና ሲሰማ ዲጂታል ቴክኖሎጂውን የሚጠቀሙ ወጣቶቻችን፣ ባለስልጣኖች፣ በዚህ ዘርፍ ላይ ያሉ አያገባኝም ብለው ዳር የተቀመጡ ሰዎች እንዳይኖሩ ማድረግ ያስፈልጋል። ልክ እኔ እናንተ እንደምንፈጥረው ግንዛቤ ኢትዮጵያ በዚህ ሁኔታ ላይ መሳተፏ
ምክንያቱም እንደምታውቀው እንደዚህ ያሉ ትንታኔዎች እንብዛም አናገኝም። እንደዚህ መሳተፏ በሀገራዊ ፋይዳ፣ አህጉራዊ ፋይዳ፣ ዓለም አቀፋዊ ፋይዳውን አይቶ ለሌላው ማድረስ የሚቻልበትን እድል መፍጠር ያስፈልጋል። ለኢትዮጵያ ሁሉ ጊዜ ከኢትዮጵያ ጎን የሚቆሙት ኢትዮጵያውያን ናቸው። ኢትዮጵያ የጊዜ ጉዳይ እንጂ የባህር በሯን አሰብንም የምታስመልስበት ጊዜ ሩቅ እንዳልሆነ እንደ አንድ ንቁ ኢትዮጵያዊ ጉዳዩን እንደሚከታተል ሰው ማብሰር መንገር ፈልጋለሁ። የመቻል የልቀትና የአመራር ማበልጸጊያ ማዕከል መስራችና ዋና ስራ አስፈጻሚ ከ20 ዓመታት በላይ ጋዜጠኛና የማህበረሰብ ሳይንስ ተመራማሪ መሐመድ ሲራጅ ከሞርስ ጋር ዘወትር እንደምታደርገው ዛሬም የቀጥታ ስልክ መስመር ላይ ገብተህ ያለውን ሐሳብ እና የወቅታዊውን ሁኔታ ርዕሰ ነገራችንን ተንትነህልናል። ለነበረን ጊዜ ከልብ አመሰግናለሁ። እድሜ ይስጥልኝ ማሜ። እኔም በጣም አመሰግናለሁ። እሺ የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን፣ ታሪኩን እየተረክን፣ የፈጸመውን ጀብድ እየዘከርን፣ ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን፣ ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የተወደዳችሁ ተመልካቾቻችን በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ እንዲደርስ የሞርስ የበላይ ጠባቂ ትዕዛዝ መሰረት ተሰናድቶ የነበረውና በምድር ኃይል ፎሬን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ ታቅዶ ተዘጋጅቶ የነበረው የቅዳሜ ጥር 2 ቀን 2018 ዓ.ም የሞርስ አጀንዳ የእስካሁኑ ነበር። በቀጣይ የሞርስ መርሃ ግብር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ። ክብር ሰላም